ዶክተር አብይ አህመድ ስለ ለይለቱል ቀድር ዳዋ አድርጓል። ለይለቱል ቀድር እዚህች ሌሊት የሚተገበር መልካም ተግባር ከአንድ ሺህ ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። አላህ ምን ማድረግ አለበት? አይሻ ራሳቸው ጠይቀው ይሄንን ጥያቄ ተመልሶላቸዋል። ለይለቱል ቀድር መሆኑን ካገመትኩኝ ምን ልበል ያ ረሱላህ? ሰለምቴ እህቶቻችን ለወንድ ብላችሁን የሰለማችሁት እየተባሉ ነው። ለወንድ ብላችሁን የሰለማችሁት የሚል ኮሜንት አይቻለሁና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳሳል ልጅ ትቼ እስልምና ውስጥ አልገባም። ወላሂ በጣም ሙዳት ልጅ እስልምና አልሐምዱሊላህ ሰላም አለ። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። የረመዳን ታላቁ ኢፍጣር በጣም ትርጉም የሌለው ነገር ሆኖ ነው የሚታየኝ ለኔ። ሙስሊሞች በሚቀሩት የመጨረሻዎቹ 10 የረመዳን ቀን ውስጥ የግድ ማድረግ ያለባቸው 3 ወሳኝ ነጥቦች። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبروا شان لكتاتوش ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከወገን የተመለከታችሁት አነጋገሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ጉዳይ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ ነገር ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ረመዳን 20 ነው። ዛሬ ረመዳን 20 ነው። አላህ እንዲህ ይላል፣ የአደም ልጅ ስራው ሁሉ ለራሱ ነው፣ ጾም ብቻ ሲቀር ጾም የኔ ነው፣ ምንዳውንም የምከፍለው እኔ ነኝ ይላል። ያ አላህ ጾሞ ከሚጠቀሙት አጅሩን ከሚያገኙት አላህ አድርገን። ሰለላሁ ዐለ ነቢ አላሁመ ሰሊ ወሰሊም ዐላ ነቢይና ወሐቢቢና ሙሐመድ። اللهم صل وسلم على سيدنا محمد صلى الله عليه وسلم ان شاء الله الله ጾሙ ከሚጠቀሙት መካከል ያድርገን። اللهم አሚን ያ ረብል ዓለሚን። ዛሬ ረመዳን 20 ነው። ሌሊቱ ደግሞ 21ኛው ነው። እጅግ በጣም በጉት የምንጠብቀው ቀን ነው። ሌሊት ነው። ሌሊት 21 ለይለቱል ቀድር በጣም የሚጠበቅበት ቀን ነው። ኢንሻአላህ ምን ጠቀም ያርገን። ወደ በኋላ ነው ኡስታዝ ያስተላለፉት መልእክት አለ። እንግዲህ ጠቅላያችንም ስለ ለይለቱል ቀድር ያወራው ነገር አለ። የተለያዩ ቪዲዮዎች ወደ በኋላ ላይ እንመለከታለን። ዛሬ ረመዳን 20 ነው። የመጨረሻ 10 ቀናት ውስጥ ግን ምን ማድረግ አለብን? ሙስሊሞች በሚቀሩት የመጨረሻዎቹ 10 የረመዳን ቀን ውስጥ የግድ ማድረግ ያለባቸው 3 ወሳኝ ነጥቦች። ሙስሊሞች ከሆናችሁ የቪዲዮ በጣም ጠቃሚ ስለሆነ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አጅሩን እስከ መልቂያማ አብረን እንካፈላለን። ኮሜንት ላይም አላህ ሆይ ስራዬን ተቀበለኝ በሉ። የመጀመሪያውና አንደኛው ተራዊን ከኢማሙ ጋር ጀምሮ መጨረስ። ነብዩ ሰለላሁ ዐለይሂ ወሰለም ተራዊን ከኢማሙ ጋር ጀምሮ የጨረሰ ሰው ሌሊቱን ሙሉ እንደሰገደ ይቆጠርለታል ስላሉ የመጨረሻዎቹ 10 ቀናቶች ላይ በደንብ መጠናከር ያስፈልጋል። ሁለተኛው ደግሞ ኢቲካፍ መግባት ነው። ኢቲካፍ በምንፈልገው ሰዓት ገብተን በምንፈልገው ሰዓት መውጣት እንችላለን። ብቻ መስጊድ ውስጥ ለረጅም ሰዓት መቆየት፣ ዚክር ማድረግ፣ ቁርአን መቅራት፣ እኛና አላህ Subhanahu Wa Ta'ala ጋር ያለውን ግንኙነት በደንብ ማሳመር። የመጨረሻውና ሶስተኛው ደግሞ ሰደቃ ማውጣት። በምንችለው አቅም በመጨረሻዎቹ 10 ቀናት ላይ ሰደቃ ላይ መሳተፍ መቻል አለብን። ምናልባት ኃይር ነገር በማሰብ ሊሆን ይችላል፣ ኃይር ቦታ ላይ በመሳተፍ ሊሆን ይችላል። እንደዚሁም ደግሞ በገንዘብ በጉልበት በምንችለው አቅም ሰደቃ ማውጣት መቻል አለብን። ወሰላሙ አለይኩም። አላህ በጀነት ያገናኘን። ወሰላሙ ወራህመቱላሂ ወበረካቱ። አላሁማ አሚን ያ ረብል ዓለሚን። ከዚህ ጋር ተያይዞ በዚህ ጋር እየተመለከታችሁት እኔ በዚህ ጉዳይ ላይ ሐሳብ ሰጣለሁ። ባለፈው ሳሰባስብ ወይም ደግሞ ስጠይቃችሁ የነበረው ነው የመስጂዳችን መንጣፍ ንግዛ ባልኩት መሰረት አልহামዱሊላህ ረብል ዓለሚን ብራችን ተሟልቶ በተለይ የዩቲዩብ ቤተሰቦቼ በጣም ተሳንፋችኋል፣ ብዙ ሰዎች ተሳትፋችኋል። ነገር ግን በፌስቡክ ከጓደኞቼ ጋር ተረባርቤ እንግዲህ አሳክተነዋል አልহামዱሊላህ ረብል ዓለሚን በህብረት እና በዚህ መልኩ እንግዲህ ቆንጆ አድርገናል ማለት ነው። ማሻአላህ አላህ ይስጥልኝ ለማለት ወዳለሁ። አላህ ከይር ጀዛችን የሁላችን የሚቀበለን ኢንሻአላህ እና በዚህ 10 ቀናት ውስጥ እነዚህን በጎ ተግባራቶችን እንፈጽም ለማለት ወዳለሁ። በሰማነው የምንጠቅም ያርገን። ወደ ሌላኛው ብደልኩላችሁ ሰለምቴ እህቶቻችን ለወንድ ብላችሁን የሰለማችሁት እየተባሉ ነው። ምላሽ ሰጥተዋል። ለወንድ ብላችሁን የሰለማችሁት የሚል ኮሜንት አይቻለሁና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳሳል ልጅ ትቼ እስልምና ውስጥ አልገባም። ወላሂ በጣም ሙዳት ልጅ እኔም በባለፈው ቪዲዮ ነው ለወንድ ብለሽ ሰልመሽ ታለቅሻለሽ አስመሳይ ምናምን ያሉ አጠር ያለ መልእክት ነው ማስተላለፍ። ይሄን ሰላም፣ ይሄን ደስታ፣ ይሄን ህይወት አግኙት። ወላሂ ይሄን ነው ማለት የሚፈልገው። ለወንድ ብለሽ ነው የሰለምሽው ምናምን ብዙ አስተያየቶች አይቻለሁ። አላህ Subhanahu Wa Ta'ala ለሚወደው ሰው ነው ሂዳያ የሚሰጠው ለሚወደው እና እኛ አልተመረጣችሁም ሙስሊም መሆንሽ ተመርጠሽ አይደለም ትሉኛል። አላህ Subhanahu Wa Ta'ala ባይመርጠኝ ኖሮ ዛሬ ላይ ይሄ ሀቅ መንገድ ላይ አልገኝም ነበር።
ወይ ለገንዘብ ብለህ ነው ወይ ለወንድ ብለህ ነው የሚለው ነገር ነው ሞር እንትን የሚለው ማለት እኛን ቶርች ለማድረግ የሚጠቀሙበት ነገር ነው። ግን የሚኖርበትን ዓላማ የሚያቅሰውና የሚኖርበትን ዓላማ የማያቅሰው አይስተካከልም አይደለ? ወላሂ አላህ ካልመረጠን እስልምናን አይወፍቀንም። ለወንድ ብለውን የሰለሙት እየተባሉ እንግዲህ ብዙ ሰዎች በኮመንት ሀሳብ ይሰጡ ነበር። ሰለምት እህቶቻችን ደግሞ መልስ ሰጥተዋል። የእውነት መንገድ ላይ ቆመናል። አልሐምዱሊላህ ረቢል ዓለሚን። አንዷ እህቴ ደግሞ እስልምና እንዴት አገኘሽ ተብላለች። ኢስላምን እንዴት አገኘሽ? እስልምና አልሐምዱሊላህ ሰላም አለ። በቃ ማለት ከዛ ውጥንቅጥ ከሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነው እና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ማንንም ብለን አይደለም እስልምና የምንይዘው። እኔ ቤተሰብም ሆነ ሁሉም ማህበረሰብ እንዲያውቀው የምፈልገው እስልምናን ብለን የምንመጣው አንድና አንድ አላህን ብለን በቃ እኔ ሁሉም ሰው እንዲያውቅልኝ፣ በተለይ እኔ እንዲያውቅልኝ የምፈልገው ነገር ማንንም ብለን አይደለም አላህን ብቻ ብለን። ሰለምቴ ነኝ እኔ ደስ ብሎኝ ነው የሰለምኩት። ወላሂ በራሴ ፍቃድ ማንም ሰው ስለሚሳይለኝ ከሰለምኩ 23 ዓመት እኔ ብቻ አይደለም የሰለምኩት ባለቤቴንም አስልሜ ነው ያገባሁት። አሁን አላህ ይርሐመው ለጀነት ያድርገው፣ ሞቷል። አላህ ሂዳያ ይስጣችሁ ማለት አልችልም። ሰላሙ እስልምና ደስ ይላል። ሰላሙ ነው የሚል ሰላሙ፣ ሌላ ምን ማስተላለፈው ነገር የለም። አሁንም ቢሆን እስልምና በጣም ነው የምወደው። ሁሉም ቢሰልሙ ደስ ነው የሚለኝ። አላሁ አክበር ማሻአላህ። በስተመጨረሻ እህቶቻችን መልእክት አስተላልፈዋል። ስለሙ የሚል መልእክት ማለት ነው። ምንም የምለው ነገር የለም። አላህ ሂዳያ ይስጣችሁ ብለዋል። እኔም እሱን ነው የምለው። አልሐምዱሊላህ አላ ኒዕመተል ኢስላም ብዙ ነገር ሲባሉ ነበር። ነገር ግን ለአላህ ብለን ነው እኛ እስልምናን የመረጥ ነው። እውነታን አግኝተናል። ያለቀሱ በጣም ልብ የሚነካ መልእክቶችን አስተላልፈዋል። ሪቨርት ሁላችንም እናውቃለን። ሰለምቴ ጀማዎችን አቅፎ እንግዲህ ብዙ ነገር የሚያደርግ ተቋም ነው። በተለይ ረመዳን ላይ ደግሞ እንደዚህ እየተገናኙ ብዙ ነገር ያሳልፋሉ። እጅግ የሚያስደስት እና ለብዙዎችም ትምህርት የሚሰጥ ቪዲዮዎችን ይለቅሉናል። እጅግ ያስደስታል። አላህ ያጽናችሁ። አላህ እኔንም እናንተን በእስልምና ያጽናን። የሰለምቴዎች ጥንካሬ ግን አለማድነቅ አይቻልም። ወደ ላይኛው ይደልፍኩላችሁ ጎዳና ኢፍጣር ጋር ተያይዞ ትናንትን ቪዲዮ ሰርችላችሁ ነበር። አንዳንድ ያልተገቡ ተግባራቶችን ስለተመለከተን ከዛ ጋር ተያይዞ ብዙ ሰዎች አሁንም እንግዲህ ቅሬታቸውን እያነሱ ይገኛሉ። ምን እያለ ነው? ይሄን ቪዲዮ እንመልከት። የረመዳን ታላቁ ኢፍጣር በጣም ትርጉም የሌለው ነገር ሆኖ ነው የሚታየኝ ለኔ። አዎ እውነቱን ነው የምናወራው። አንወሻሽ፣ ሁላችን እናውቃለን። ምንም ጥቅም የሌለው ፕሮግራም ነው። በቃ እኛ ለዲናችን ምንም የሚሰጠው ነገር የለም። እኛ እንደ ሙስሊም እንድንታወቅና እንዲታይልን ብንፈልግ ዒድ ስንሰግድ አለ፣ ተራዊህ ስንሰግድ አለ፣ ሴቶች ሂጃብ ሲለብሱ አለ፣ እኛ እንደዚህ ጁምዓ ፏ ብለን ስንሄድ አለ። ብዙ ነገር ማሳየት እንችላለን። እኔ እንደኔ የረመዳን ታላቁ ኢፍጣር 100 እና 200 ሺህ ሰው መተው ጎዳና ላይ ከሚበላና ወንድና ሴት ተቀላቅሎ ከሚላከፉና ከሚጃጃሉ እንደኔ ያ 100 ሺህ ሰው 10 ብር ቢወጣ 1 ሚሊዮን ብር ነው ለተቸገሩ ብናበላ። የጎዳና ኢፍጣሩ የምር ለሚያስፈልጋቸውና ለተራቡ ወገኖቻችን፣ ምክንያቱም ረመዳን እነሱን ለማስታወስ ነው ሲጀመር ምን ጾሙ። ወንድሜ ጥሩ ሀሳብ አንስቷል። ቀጣይ ዓመት እኛ ወተን ከምንበላ እንዲሁም ደግሞ አልበላን የሚሉ አካላቶች አሉ። እንግዲህ ያልተዳረሰ የሚል ብዙ ሰዎች አሉ። ወላሂ አለም እንግዲህ ያ መነሻ ስለሆነ ቀጣይ ለሚስኪኖች ቢሰጥና እነሱን ብናስፈጠር የሚል መልእክት አስተላልፏል። ምክንያቱም በተለይ ሴትና ወንድ ተደባልቀው በተለይ ከሶላት በኋላ ያልተገባ ነገር እያደረጉ ስለሆነ ያው አንድነቱን፣ ህብረታችንን፣ ውበታችንን ቢገልጽም የነገር ጉዳቱ እያመዘነ ስለሆነ ባይሆን የሚል መልእክት አስተላልፏል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ወደ ሌላኛው ጉዳይ አለፍኩላችሁ። እንግዲህ ከሌሊተል ቀድር ጋር ተያይዞ ዶክተር አብይ ያለው ነገር አለ። እንዲሁም ደግሞ ኡስታዞቻችን ሌሊተል ቀድርን አንድ ሰው ቢያገኝ ወይም አላህ ቢወፍቀው ምን ማለት አለበት የሚለውንም ደግሞ እንግዲህ ኡስታዞቻችን አንስተውልናል። ኢንሻአላህ አጅሩም ደግሞ ምን ያህል ነው፣ እንግዲህ ሌሊተል ቀድርን ብናገኝ ምንድነው የምንጠቀመው የሚለውን እስኪ በጋራ እንመልከት ኢንሻአላህ። ሌሊተል ቀድርን እንደው አላህ ቢወፍቀው ምንድነው ሊል የሚችለው? አይሻ ራሳቸው ጠይቀው ይሄንን ጥያቄ ተመልሶላቸዋል። ሌሊተል ቀድር መሆኑን ካገመትኩኝ ምን ልበል ያ ረሱላህ? አላሁ አክበር። አጭር ቃል ግን ማዕናው ህይወታችንን በሙሉ የሚለውጥ ዱዓ ነገሯቸው። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ በይ አሏቸው። አላህ አንተ ይቅር ባይ ነህ፣ ይቅር ማለትን ትወዳለህ፣ ስለዚህ አፉ በለኝ።
አፉ በለኝ ይቅር በለኝ እኮ ነው። በቃ አላህ ይቅር ያለው ሰው አፉ ያለው ሰው እኮ የታደለ ማለት ነው። ومن زحزح عن النار وادخل الجنة فقد فاز። ስለዚህ ይህንን እድል አላህ ስብሓነሁ ወተዓላ እንዲወፍቀን ሁላችንም በእነዚህ የሚቀሩት ሌሊቶች ላይ አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐና እያልን ዱዓችንን ማብዛትና መጨመር ያስፈልጋል፣ መደጋገም ያስፈልገናል። ስንወጣ ስንገባ፣ ስንተኛ ስንነሳ አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ፣ አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐኒ ይባላል ማለት ነው። ጀዛኩሙላሁ ኸይረን። የተባረከች ሌሊት ለይለቱል ቀድር ወይም የመወሰኛይቱ ሌሊት ትባላለች። በዚህች ሌሊት የሚተገበር መልካም ተግባር ከ1000 ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። ሙስሊሞች በረመዳን ወር ለመልካም ተግባራት ይሽቀዳደማሉ። ጊዜዋ ተለይቶ ያልተጠቀሰችውን ይህችን የለይለቱል ቀድርን መልካም ተግባር ምንዳ ለማግኘት ግን በልዩ ሁኔታ ይተጋሉ። እንደ ወትሮ ቢሆን ይህ መልእክት የወራት ሁሉ አውራና ፊት አውራሪ ለሆነው የረመዳን ወር እንኳን አደረሳችሁ በሚል በጎ ምኞት ዙሪያ ብቻ። የዚህ ዓመት የረመዳን ወር የሚውለው ግን አንዱ ትልቅ እሴት ዘካና ሰደቃ ናቸው። ለሌሎች ማካፈል፣ ለሌሎች መትረፍ መቻል። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩም፣ ከ1000 ወር። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት። አላህ እሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ አለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም፣ እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ፣ 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ፣ አሚን አልኳል። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ ከአላህ ረሕመት ይራቅ አለኝ፣ አሚን አልኩት። ወላጆች ትልቅ ጸጋ፣ የችላ ያለው ትልቅ ጸጋ። አንዳንዱ ወላጆቹን ሌላ የስቃይ ማዕከል ውስጥ ከቷቸዋል። ሶስተኛው ረመዳንን አግኝቶ ፈለም ይግፈር ለህ ፈዐብዐደሁ ላህ፣ ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋለኝ፣ አሚን አለ። ይህ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መልአካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ፣ አሚን አልኩት። እንድንማር የመጣ ወር ነው ረመዳን።